ዛሬ ደግሞ አባወራውና እማወራዋ ማለት ነው ምን ላይ ናቸው? አንድ አይነት ፖስተው በአንተ በኩል ጨርቄን ቀድጃለሁ፣ ምን ልሆንልሽ፣ ምን ትሆኝልኝ? ከዚህ በኋላ እንደዚህ አይነት ነገር የለም። በቃ አለፈ አለፈ ከዚህ በኋላ ማለት ነው። እና 2 ዓመት ፍሬንድ አኒቨርሰሪ ያ ፍሬንድ አኒቨርሰሪ ይላል እንግዲህ ምን ማለት ነው? 2 ዓመት ሞልቷቸዋል ነው እንግዲህ። እና ይሄ ነገር ቲክቶክ እያከበረላቸው ነው ውዶችዬ። እንዴ ይሄ ጨረቃዎች ማለት ነው ከሰው አልፎ የቲክቶክ ማለት ቲክቶክ ራሱ ካምፓኒው እያከበረላቸው ነው። የኔ ቆንጅዬዎች እና ደግሞ ቤተሰብ እንዴት ናችሁልኝ? እንዴት ዋላችሁ? ሁሉ ሰላም ነው? ሰላማችሁ ብዝት ትርፍ ይበልልኝ ወደ ጨረቃ ፋሚሊ። ሌላኛው ደግሞ እንግዲህ ፍፄ ነው። እንደው ብሩክዬ መቼ ነው እስከ መቼ ነው እንደው ያንተ ነገር ኮፒ የሆነው? ግራ ገባኝ እኮ የምር። እንደው በየቦታው ሲሄድ ማለት ነው የምርን እኮ ነው ቁም ነገር ስናገር ማለት ነው ማላየው ነገር የለም። በቃ የብሩኬ ነገር ሁሉ ተወስዶ ከነጠለፋ ሳይቀር ሁሉ ተወስዶ፣ አረ ወይኔ ብሩክዬ። አይ ጥሩ ነው ለሰው ማስተማር ቤተሰብ ማለት ነው። ማርያምን ከዚህ በፊት በጣም የብሩኬ ስራዎች ተጠልፈዋል፣ ተወስደዋል ማለት ነው። አሁን ደግሞ ሀይሚን እንዳይጠልፉት እኮ ነው የፈራውኝ እናቴ። እና የኔ ውድ ቤተሰቦች ማለት ነው እንግዲህ ያው ሀይሚዬ ብሩኬን የኔ አድርጌዋለሁ ብላ እንግዲህ ምድረ አዳሚ አረፍ አድርጋቸዋለች። እንዲህ ከብሩኬ ላይ እንደዚህ ጎምጅቶ ማለት ነው አሰፍስፈው ሊሰቀሉበት። በተለይ አሁንማ ደግሞ ይሄ እንትን ምንድን ነው የሚባለው ቤተሰብ ይሄ ጂም እየሄደ ሲክስ ባክ ምናምን እያወጣ አይደለ? በቃ እያሰፈሰፉ ሀይሚዬ ሊውጧት እነዚህ ዋጦች ግን ማለት ነው በአንድ አፍ አዘጋቻቸው። አሁን እስካሁን ድረስ ተስፋ የነበራችሁ ከዚህ በፊትም ተስፋ የነበራችሁ ሀይሚና ብሩኬ ይለያያሉ ብላችሁ ስትጠብቁ የነበራችሁ ማለት ነው። ባለፈው ሄሉ የናቲ ፍቅረኛ የሆነ ሰው መጣና አፍቃሪሽ ነኝ ብሎ በእርግጥ እኔ ከናቲ ጋር ጓደኛ እንደሆንሽ አውቃለሁ አለ። ነገር ግን የሆነ ቀን ላይ የሆነ ነገር ሀፕን ካደረገ ለእኔ ትሆኛለሽ ብዬ ተስፋ አደርጋለሁ አለ ማለት ነው። አያችሁ ሰው ቁጭ ብሎ የእናንተን ክፉ እንዴት እንደሚመኝ ማለት ነው። እና ብዙዎች ሀይሚና ብሩኬ እስከሚለያዩ ይጠብቁ ነበር። አፈፋ አድርገው ለመውሰድ እኮ ነው ብሩኬን። እና ነገር ግን እንግዲህ የሰይጣን ነገር ዞሮ ይከሽፋል። ከሽፎባችኋል። እና ምንድን ነው በጣም ብዙ ተስፋ የነበራችሁ ሰዎች ነበራችሁ። ተስፋችሁ እዚህ በኋላ መሟጠጥ አለበት። እዚህ በኋላ የራሳችሁን ህይወት መመልከት አለባችሁ። አንደኛው አዩነሽ፣ ከዛ በተረፈ ደግሞ በጣም ብዙ ናቸው። በዚህ አጋጣሚ በጣም ብዙ ናቸው እኮ የምሬን ነው። ሰውን የሚያፈቅሩ ሰዎች በጣም ብዙ ስለሆኑ ማለት ነው። እና እንግዲህ ቅመምዬ ጀግናዋ አፈፍ እፍስ እኮ ነው ጀግናውን። የምር እኔ ስለ ሀይሚ በጣም ደስ ብሎኛል። በቃ አላቅም ለምን እንደሆነ ደስታ በደስታ ነው የሆንኩት ማለት ነው። ብቻ ቅመምዬም እፉ ስላለች በጣም ደስ ብሎኛል። እና የኔ ውዶች ዛሬ ለፍፄ ላወራ ነው የመጣሁት። ግን እንደሆነ ሀይሚዬን ጠቀስ ሳርጊያቸው ልለፍ ብዬ ነው እንጂ የኔ ውዶች እንዳለ ቲክቶክ ግብቼ እነሱ ናቸው እንዴ አንሸራትታለው እስክሎር አድርጋለሁ እንዴ አላልቃልኝ ውዶቼ። ከዛ ወጥቼ ወደ እናንተ መጣውን እዚህ ጋር ትንሽ ልለፈልፍ ማለት ነው። እና ምንድን ነው ቅመሞችዬ እንኳን ደስ ያላችሁ ብለን እንግዲህ ዘግተናል። ሰሞኑንም እየተናገርን ነበረ። ያው ትንሽ የሀይሚ ነገር ነው ትንሽ ቦጭ አድርጎን የነበረ ማለት ነው። ትንሽ ግራ ጋብቶን ነበር። ነገር ግን እግዚአብሔር ይመስገን ሁሉም ተፈቷል። እና ፍፄ ማለት ነው ቤተሰብ እችን ልጅ አሁን ትናንትና ወዴት ነው የወሰዳት? እኔ ፈራሁት እኮ ሀይሚና ብሩኬ የተፋቀሩባት ቤት እንዳይወስዳት እኮ ነው። እዛች ክላስ ወስዱ እንዳይዘጋት ብቻ ያችን ነገር እንዳያደርግ ፍፄ እችን ነገር ካደረክ በቃ ውርድ ከራሳችን። የምሬን ያቺ ቤት የሀይሚና የብሩኬ ባለውለታ ቤት ነች። በቃ ማንም ሊረግጣት የማይገባ ከምሬ እኮ ነው። በጣም እርጥብ የሆነች ቤት። አንዳንድ ጊዜ የምትሰሙ ከሆነ የሆነ ይሄ ኮቴ ደረቅ ምናምን የሚባል ሰው አለ አይደለ? እና የሆነ ቤት ተከራታችሁ ስትገቡ ደግሞ ብቻ የሆነ ነገር ድርግምግምግም ሲልባችሁ አይ ይሄ ቤትማ ነጭ ነው በቃ እንልቀቃው እድል የለውም እንላለን ማለት ነው። ስለዚህ እኔ ያችን ቤት በጣም ነው የምወዳት በግሌ። ሀይሚ የተጠለፈችባት ቤት ማለት ነው። ሁሉ ነገሯ የተከናወነው ከዛ ውስጥ ስለሆነ ነገሮች ሊፈርሱ ባሉበት ሰዓት ያንን ሁሉ ነገር አቋርጠው ወደ ፍቅር የመለሰችው ያቺ ቤት ስለሆነች ከፈጣሪ ጋር ያቺ ቤት ተከብራ ነው መኖር ያለባት። በቃ አንድ የጨረቃ ፋሚሊ ሆናለች ከዚህ ቤተሰብዬ። እንደዚህ አታስቡ። እኔ እንደዛ ነው የማስበው። እና ማንም ከዛች ቤት እኔ እንዲረግጥ አልፈልግም በበኩሌ። እና አሁን ፍፄ ውዶችዬ የትም ይውሰዳት እኔ አይመለከተኝም። ከዛች ቤት ግን እንዳያስገባት ይችል ልጅ። ሲቀጥል ደግሞ እኔ አንዳንዴ ማለት ነው
መጀመሪያ ብሩኬ መጥለፉን ብቻ አይደለም እኮ ማየት ያለባቸው። ብሩኬ ሀይሚን ወሰዳት አይደለ? ግን ብሩኬ ከምን ተነስቶ ነው ሀይሚን የጠለፋት? ሀይሚ ማለት የ2 ዓመት ፍቅረኛው ነበረች። ያው ባይገላለጹትም እንግዲህ የ2 ዓመት አብረው የኖረች ሴት ነች። ለወደፊት ሚስቴ ብሎ የሚያስባት ሴት ነች። ስለ ሀይሚ ስለ ብሩኬ በደንብ ተዋውቀዋል። እና አፈፍ አድርጎ የወሰዳትም ነገሮችን ለማብረድ በመካከላቸው የተነሳውን ግርግር ለማብረድ ነው እንጂ እኮ እንዲያው ያችኛዋ ሳታፈቅረው ተነስቶ ከመሬት ጥልፍ አድርጎ አይደለም የወሰዳት። ፍፄ ምን እያደረክ ነው? ልጅቷ ከመጀመሪያ አታፈቅረም አይደለ? የምታፈቅራት በአንድ ሳይድ ብቻ ነው። አንተ ነው የምታፈቅራት። እንዴት ነው ዝም ብሎ ሰው አፋፍሶ የሚወሰደው? ይሄ ነገር ይሆናል ወይ? አይሆንም እኮ እንደዚህ በዚህ ሁኔታውን እኔ አብሳላት አላመነችም አመነች የሚለው እኔ ምንም አይመስለኝም። እንደውም እኔ ባታምን ነው የሚሻለው። ተጠልፋ እንደዚህ ልታምን የምትችል ሴት የለችም። በዚህ አጋጣሚ ፍላጎቷ ላይሆን እኮ ይችላል። ፍፄ አንተ ወስድ ስላገትካት ምንም ሊፈጠር አይችልም እንዴ። እኔ አሁን ሰሞኑን ማርክ የደረሰበትን ነገር አያቸው አይደለ? ፍቅረኛው ነች እንግዲህ የማርክ ቤዚ ማለት የ1 ዓመት ምናምን ፍቅረኛው ነች። ቤዚ ሳትፈልግ ጠልፎ ወሰዳት። ይኸው ዛሬ እስር ቤት ገባ እሱ። እና ምንድነው ሰዎች በራሳችሁ ጊዜ የሆነ እርምጃ እንዲወረድ ምንድነው የሆነ እርምጃ ከእናንተ ላይ እንዲወርድና እስር ቤት እንድትገቡ የምትሆኑት ባጭሩ ነገራችሁ ማለት ነው። እኔ እኮ ግራ ነው የምታጋቡኝ። እሺ አሁን ፍፄ ወሰድካት እንበል፣ ልጅቷ አትረዳህም። ከዛስ በመጠለፍ ፍቅር ይገኛል እንዴ? ጉድፈላ እና አገናዝቡ። ብሩኬ ዝም ብሎ ከመሬት ተነስቶ አይደለም እኮ ነገሮችን የሚያደርገው በዚህ አጋጣሚ ማለት ነው። አይ እኔ እንደ ብሩኬ ሆኑ ስለ አንዳንድ ሰዎች ይናደዳሉ። ለምን እንደሆነ እኔ ነገም ዛሬም እንደ ብሩኬ ሆኑ ነው የምላችሁ ወንዶች በሙሉ። የበረን ነው እንደው የኔ ባል አሁን እንደ ብሩኬ ካልሆነ ባሌ ብሎ ከኔ እንዳይመጣ የመረን ነው ናቸው። ሁሉ ነገሩ ከመልኩ በስተቀር ማለት ነው ልንገራችሁ፣ ሁሉ ነገሩ የብሩኬን አቋም እንዲይዝ እፈልጋለሁ። ባሌ መልካም፣ ሴት ልጅ አክባሪ፣ አነጋገር፣ ስነ ስርዓቱ ሁሉ ነገሩ ኮፒ እንዲሆን እፈልጋለሁ። እና እኔ እኮ ስለ ብሩኬ እንደ ብሩኬ ሆኑ ብዬ ስናገር ከብሩኬ ላይ ኮንፊደንስ ስላለኝ እኮ ነው። ምን ላርግ ቤተሰብ? ብዙ ሰዎች ስለሚበሳጭ እኮ ግራ ይገባኛል እኮ እንዴ።